የመቀለው ከበባ በመጨረሻ ሙሉ ታውቋል። ጄኔራል ታደሰ ወረደም ከ4 ቀናት መሰወር በኋላ ለመጀመሪያ ጊዜ ታይተዋል። ዝርዝር መረጃውን እንመለከተዋለን። ኤርትራውያን ከፍተኛ ስጋት ውስጥ ናቸው ተብሏል። ምክንያቱ ደግሞ ሻዕቢያ ከኢትዮጵያ መንግስት ጋር የገባበት ፍጥጫ ነው። ከዚህ ውጪ በወሎ የተገኘው ነዳጅ የመንግስት ያለህ እያስባለ ነው። የአካባቢው መንግስት ባለስልጣናት አቅም የለንም፣ መንግስት የሚምጣ ሲሉ ጥሪ ያቀርበዋል። እንመለስበታለን። ኢትዮጵያን ጨምሮ መላውን ዓለም ስላነጋገረው ወታደራዊ መፈንቅለ መንግስትም ዝርዝር መረጃ ይዘናል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራችሁ። የመቀለው ከበባ በመጨረሻም ውሉ ታውቋል። ጄኔራል ታደሰ ወረደም ከ4 ቀናት መሰወር በኋላ ለመጀመሪያ ጊዜ ታይተዋል። ለ4 ቀናት ድምጻቸው ያልተሰማውና የት እንዳሉ ያልታወቁት ሌተናንት ጄኔራል ታደሰ ወረደ ትላንት የውሃ ኢነርጂና ምግብን አስመልክቶ የተቋቋመ ግብረ ኃይል በጠራው ውይይት ላይ መገኘታቸውን የሚያትት መረጃ ተሰራጭቷል። መረጃውን ያሰራጨው የፕሬዝዳንቱ ጽህፈት ቤት ነው። ከሮብ ህዳር 24 ቀን 2018 ዓ.ም ከሰዓት በኋላ እስከ ቅዳሜ ህዳር 27 ቀን 2018 ዓ.ም ድረስ ባሉት 4 ቀናት ምንድን ነው የሆነው? ነገሩ እንዲህ ነው። ሮብ ህዳር 24 2018 ዓ.ም ከሰዓት በኋላ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደና ምክትላቸው አማኑኤል አሰፋ ከፌዴራል የማህበራዊ ጉዳይ ሚኒስቴር ከፍተኛ የሥራ ኃላፊዎች ጋር በመሆን በሀገር አቀፍ ደረጃ በትግራይ መቀሌ የተከበረውን ዓለም አቀፍ የአካል ጉዳተኞች ቀንን ነጭ ልብስ ለብሰው ሲያከብሩ ታይተዋል። በዚያው ቀን ከሰዓት በኋላ 10 ሰዓት ገደማም ዓለም አቀፍ የአካል ጉዳተኞች ቀን በመቀሌ ያከበሩት የፌዴራል የማህበራዊ ሚኒስቴር ከፍተኛ የሥራ ኃላፊዎች በትራፊክ ፖሊስ ታጅበው ከመቀለ መሃል ከተማ ወጣ ብሎ ወደሚገኘው አሉላ አባ ነጋ አውሮፕላን ማረፊያ ሲሸኙም ከወትሮ የተለየ ሁኔታ ተከሰተ። የፌዴራል ፖሊስ ጥበቃ በሚያካሂዱበት የአውሮፕላን ማረፊያ 1 ደቂቃ በማይደርስ የእግር ጉዞ ርቀት ላይ የታጠቁ የትግራይ ኃይል አባላት የተሳፈሩባቸው 2 ፓትሮል መኪኖች ቆመው ይታያሉ። በኢቲ 116 አውሮፕላን ከአዲስ አበባ ወደ መቀለ የተጓዙ ተጓዦች ባዩት የተለየና የቀድሞ ፕሬዝዳንት ጌታቸው ረዳ መጋቢት 3 ቀን 2017 ዓ.ም ከመቀለ ሲወጡ የነበረውን ደስ የማይል ሁኔታን በሚመስል መልኩ ቢደናገሩም በፓትሮል ተሳፍረው የቆሙት የትግራይ ኃይል አባላት ከአዲስ አበባ የሚመጣ ቪአይፒ እንግዳ ለመቀበል ነው በሚል ራሳቸውን አጽናኑ። ሐሙስ ህዳር 25 ቀን 2018 ዓ.ም ከሰዓት በፊት ደግሞ የታጠቁ የትግራይ ኃይል አባላት በወርሃ ጥቅምት 2018 ዓ.ም ለ7 ቀናት መንገድ በመዝጋት ካካሄዱት ተቃውሞ በተለየ በትጥቅ ጭምር በመታገዝ የፕሬዝዳንቱ ጽህፈት ቤትን በመክበብ ሰውና ተሽከርካሪ እንዳይገባ እንዳይወጣ ከለከሉ። በተጨማሪም በፕሬዝዳንቱ ጽህፈት ቤት ዙሪያ ባሉ መንገዶች ላይና የህዝብና ተሽከርካሪ እንቅስቃሴ ላይ እገዳ ጣሉ። ከቀኑ 6 ሰዓት አካባቢ ጥቂት ጋዜጠኞች ወደ ፕሬዝዳንት ጽህፈት ቤት የቪአይፒ በር በመጠጋት በቦታው ለነበረው ከፍተኛ የትግራይ ኃይል አመራር ሹክ ብለውት ነገሩ ተረጋግቷል፣ የሰራዊቱ አባላት ወደ ቦታቸው ይመለሳሉ የሚል መረጃ ተሰጣቸው። ሐሙስ ህዳር 25 2018 ዓ.ም ከሰዓት በኋላ ደግሞ ተረጋግቷል የተባሉ የታጠቁት የሰራዊት አባላት በቁጥርና የቦታ ስፋት በመጨመር ከፕሬዝዳንቱ ጽህፈት ቤት በተጨማሪ የትግራይና የድምጽ ወያኔ ቴሌቪዥንና ሬዲዮም የመቀሌ ኤፍኤምን ከበባ ውስጥ ከማስገባት በዘለለ ስራ አስኪያጁን ጨምሮ የድምጽ ወያኔ ቴሌቪዥንና ሬዲዮ ጋዜጠኞችና የቀረጻና የስርጭት ባለሙያዎች ከግቢው ተገደው እንዲወጡ ሆነ። የዚያን ዕለት ሐሙስ ህዳር 25 ምሽት ላይ ደግሞ በጠመንጃ የተደገፈ ተቃውሞ ያስነሱት የሰራዊት አባላት አመራሮች በጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ ከሚመራው አካል ጋር ተወያይተው መግባባት ላይ መድረሳቸውን የህወሓት ታማኝና ከፍተኛ ካድሬዎች በማህበራዊ ትስስር ገጻቸው ላይ ሲጽፉ ተስተዋሉ። በኃይል ተገፍትረው ግቢያቸውን ለቀው እንዲወጡ የተገደዱት የድምጽ ወያነ ሰራተኞችም ከሰዓታት በኋላ በዚያው ምሽት ተመልሰው እንዲገቡ ተፈቀደ። ቅዳሜ ህዳር 27 2018 ዓ.ም ከቀኑ 5 ሰዓት አካባቢ ለ4 ቀናት በቀላል ነፍስ ወከፍ መሳሪያ በመታገዝ ተቃውሞ ያሰሙት የትግራይ ኃይሎች አባላት በመኪኖቻቸው ተሳፍረው ወደ የምድብ ቦታቸው ሲጓዙ ታዩ። ይህ ሁሉ ሲሆን ታዲያ የታጣቂ የሰራዊቱ አባላት የጥያቄያቸው መነሻ መድረሻውስ ምንድነው? ያነሷቸው ጥያቄዎችና የተሰጣቸው ምላሽስ? ተቃውሞቹ በተካሄዱባቸው ቀናት ሌተናንት ጄኔራል ታደሰ ወረደ ክልሉ ጊዜያዊ አስተዳደር ፕሬዝዳንት የት ነበሩ? ተቃውሞ ካስነሱት የትግራይ ኃይል አመራሮች ጋር በተካሄደው ውይይት ለምንድነው ያልተገኙት? ጊዜያዊ አስተዳደሩ ለቀናት ለክልሉ ህዝብ ከፍተኛ ስጋትን የዳረገውን ተቃውሞን የሚመለከት መግለጫ ለምን መስጠት ተሳነው? የሚሉና ሌሎችም ጥያቄዎች እንቆቅልሽ ሆነው ቀጥለዋል። አንዳንዶች
ይህ እንቅስቃሴ በኤርትራ መንግስት የሚደገፍ ነው ሲሉ የተናገሩ ሲሆን ጽምዶ የሚል ጥምረት በፈጠሩ የህወሓትና ሻዕቢያ ሰዎች አማካኝነት የተቀነባበረ ነው ሲሉ ገልጸውት ነበረ። ይህ ብቻ አይደለም። በመቀሌ የተሞከረ ሁለተኛ የውስጥ መፈንቅለ መንግስት ወይንም ኮፕ አፍተር ኮፕ ሲሉም የጠሩት ነበሩ። ከፕሪቶሪያው ሰላም ስምምነት በኋላ የተደራጀው የተዋቀረው የትግራይ ጊዜያዊ አስተዳደር የመጀመሪያ የስልጣን ዘመን የተጠናቀቀው ጌታቸው ረዳም በጄኔራል ታደሰ ወረደና የህወሓት ሰዎች ተባባሪነት መፈንቅለ መንግስት ተፈጽሞ እንደሆነ ይነገራል። ከዚህ አነጋጋሪ ክስተት በኋላ ነው የያኔው ክልላዊ መንግስት መሪ በራሳቸው ላይ መፈንቅለ መንግስት ተሞከረ የተባለው። ይህ በእንዲህ እንዳለ የታጣቂ የትግራይ ኃይል አባላት ተቃውሞ ባበቃበት ማግስት ፕሬዝዳንት ታደሰ ወረደ እሁድ ህዳር 28 ቀን 2018 ዓ.ም ከሰዓት በኋላ ውሃ፣ ኢነርጂና ምግብን አስመልክቶ የተቋቋመ ግብረ ኃይል በጠራው ውይይት መገኘታቸውን የሚያትት መረጃ በምስል ተደግፎ ተሰራጭቷል። ኤርትራውያን ከፍተኛ ስጋት ውስጥ ናቸው ተባለ። ምክንያቱ ደግሞ ሻዕቢያ ከኢትዮጵያ መንግስት ጋር ገባበት የተባለው ፍጥጫ ነው። የኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ክስ ውስጥ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸውን ኤፍፒ ዘግቧል። በአስመራ ነዋሪ ሆነውና ከዚህ ቀደም በነበሩት የድንበር ግጭቶች እንዲሁም በትግራይ ጦርነት የተሳተፈው ለደህንነቱ ሲባል ተወልደ በሚል በዘገባው የተጠራ ሰው ሌላ ጦርነት እንዳይነሳ እየጸለየ መሆኑን ይናገራል። ጦርነት ከተጀመረ ብዙ ልጆች አባት አልባ ይሆናሉ፣ እናቶች ባሎቻቸውን፣ ልጆችም ወላጆቻቸውን ያጣሉ ሲል ስጋቱን ገልጿል። ኢትዮጵያና ኤርትራ ባለፉት ዓመታት በትግራይ ኃይሎች ላይ በጋራ ሲዋጉ የቆዩ ቢሆኑም ከፕሪቶሪያው ስምምነት በኋላ ግን ግንኙነታቸው መሻከሩ ይታወሳል። ኤርትራ ኢትዮጵያ የአሰብን ወደብ ለመውሰድ እያቀደች ነው የሚል ክስ ስታቀርብ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው የኤርትራ ትንኮሳና ጸባጫሪነት የኢትዮጵያን ትዕግስት እየፈተነ ነው ሲሉ መናገራቸው አይዘነጋም። ዘገባው የጠቀሳትና በስደት የምትኖረው ሉዋን የተባለች ኤርትራዊት ደግሞ ቤተሰቦቿ በፍርሃት ውስጥ መሆናቸውን ትጠቁማለች። እንደ እርሷ ገለጻ እናቶች ለስብሰባ እየተጠሩ ጠቅላይ ሚኒስትር አብይ በእናንተ ላይ ጦርነት ሊከፍት ስለሆነ ልጆቻቸውን አዘጋጁ እየተባሉ ነው። አንዳንዶቹ እናቶች በትግራይ ጦርነት የጠፉ ልጆቻቸው የት እንደገቡ እንኳን ሳያውቁ ቀሪ ልጆቻቸውን ለጦርነት እንዲልኩ እየተጠየቁ መሆኑን ተናግራለች። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ለጉዳዩ ምላሽ እንዲሰጡ ቢጠየቁም ፈቃደኛ አልሆኑም ብሏል ኤፍፒ በዘገባው። ነዋሪዎች ግን አሁን ያለውን ሁኔታ ተአምር ብቻ ነው የሚያቆመው ሲሉም ተስፋ መቁረጣቸውን ዘገባው አመልክቷል። የሸገር ታይምስ ቤተሰቦች ወደ ሌላኛው ጉዳያችን እናምራ። በወሎ የተገኘው ነዳጅ የመንግስት ያለህ እያስባለ ነው። የአካባቢው መንግስት ባለስልጣናት አቅም የለንም መንግስት ይምጣ ሲሉ ጥሪ አቅርበዋል። በደቡብ ወሎ ዞን ለገሂዳ ወረዳ የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር ላይ በመውጣት ከጀመረ ከ7 ዓመታት በላይ አስቆጥሯል። ሆኖም እስካሁን ጥቅም ላይ እንዲውል ባለመሰራቱ አሁንም የነዳጅ ድፍድፉ መሬቱን ሰንጥቆ እየወጣ መሆኑን የደቡብ ወሎ ዞን ማዕድን ሀብት ልማት መምሪያ አስታውቋል። በመምሪያው የማዕድን ስራዎችና ፍቃድ አስተዳደር ቡድን መሪ ሆኑት አቶ ጀማል ኢንድሪስ ይህንን የነዳጅ ክምችት አዋጭነቱ ተጠንቶ ጥቅም ላይ እንዲውል ለማድረግም በተደጋጋሚ ለማዕድን ሚኒስቴር ጥያቄ ሲያቀርቡ መቆየታቸውን ተናግረዋል። አቶ ጀማል ኢንድሪስ ከዚህ በፊት በወረዳው ያለውን የነዳጅ ክምችት ጥቅም ላይ ለመዋል የተለያዩ ፕሮጀክቶች በግል ተቋማትና በመንግስት ተቋማት ሲሞካከሩ ነበር። እኛም በየጊዜው ጉዳዩ የሚዲያ ሽፋን እንዲያገኝ ስናደርግ ቆይተናል ሲሉ ያስታውሳሉ። አክለውም እኛ ማድረግ የምንችለው ጥናት እንዲካሄድበት ግፊት ማድረግ ነው። በዚህም መሰረት በ2011 ዓመተ ምህረት ማዕድን ሚኒስቴር በጉዳዩ ላይ ውይይት አካሂዶ ነበረ ብለዋል። በሰዓቱም ሀብቱ እንዳለ ከመሬት በላይ ምልክት ተጋልጦ እየታየ ስለሆነ ሀገራችንና የአካባቢው ማህበረሰብን እንዲጠቅም ለማድረግ ጥናት እንዲካሄድ ጥያቄ አቅርበንላቸው ተቀብለውን ነበረ። ጥናት ለማካሄድም እቅድ መያዙን ነግረውናል። ከዚያም በኋላ ግን ምንም አይነት እንቅስቃሴ እየተደረገ አይደለም ነው ያሉት አቶ ጀማል ሲቀጥሉም እንደ ዞን አሁን ያለን ሀሳብ ጉዳዩ በተለያዩ ሚዲያዎች ሽፋን እንዲያገኝ ማድረግና ከላይ ያሉት የሚመለከታቸው አካላት ትኩረት ሰጥተው ጥናት እንዲያደርጉም ጫና ማሳደር ነው። እኛ አቅደን የማንሰራው ጉዳይ ስለሆነ ፍላጎትና ሀሳብ ነው ያለን። ምክንያቱም ይህን የመስራት ስልጣን የተሰጠው የማዕድን ሚኒስቴር ብቻ ነው ሲሉ አስረድተዋል። ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችን እየበከለ ነው። በዚህ የነዳጅ ክምችት ላይ ክልሉም ዞናችንም ወረዳውም ፍላጎታችን ተመሳሳይ ነው ነው ያሉት። የለገሂዳ ወረዳ ኮሚዩኒኬሽን በተደጋጋሚ ትኩረት እንዲሰጠው እየጠየቀ ነው። አመራሮችን በየጊዜው በተገኙበት መድረክ ሁሉም ስለ ጉዳዩ ሳያነሱ
ባያልፉም ነገር ግን የሚመለከተው አካል ጥናት እናደርጋለን ብሎ ቃል ከመግባት የዘለለ ነገር አያደርግም። አሁንም ጥያቄውን እያቀረብን ነው በማለት በመሆኑም አሁን ላይ በተሰነጠቀው መሬት ከላይ የሚፈሰውን ድፍድፉን የአካባቢው ማህበረሰብ በመውሰድ ለምሽት መብራትነት በኩራዝ በባህላዊ መንገድ እየተጠቀመበት እንደሆነ ገልጸዋል። ይህ ማዕድን ለሀገር ትልቅ ገቢ ቢሆንም ትኩረት ተሰጥቶ እየተሰራ ባለመሆኑ ነዳጁ እየባከነ ነው ብለዋል። አቶ ጀማል ሰሞንኛውን የተለየ ክስተት ሲያብራሩም ከመሬት በላይ ያለው ወይም የሚታየው ድፍድፉ በጣም ቀጭን አይደለም፣ ግን በጣም ይሸታል። ተቀጣጣይ ነው። ለናሙና ቢሮ ያመጣ ነው አለ። ስናቀጣጥለው በጣም ይቀጣጥላል። ይህን የተፈጥሮ ሀብት ጥቅም ላይ ለመዋል መስራት የሚችለውና በአዋጅ መብት የተሰጠው የማዕድን ሚኒስቴር ነው። በአቅም ደረጃ ቢታይ ወረዳው አይችልም ብለዋል። ወሎ ዩኒቨርሲቲ ከዚህ በፊት የተለያዩ ባለሙያዎችንና ተማሪዎቹን በስፍራው በመውሰድ ምልከታ አድርጎ ነዳጅ መሆኑን አረጋግጧል። በወቅቱ ባለሙያዎቹ አካባቢው በተዳከመ የመሬት ፋውል ነዳጁ ወደ ውጪ እንደወጣን ያስረዱት ነዳጅ ስለመሆኑ የሚያጠራጥር ነገር የለም ሲሉ ተናግረዋል። ከነዳጅ ጉዳይ አልወጣንም። የተከበራችሁ የሸገር ታይምስ ቤተሰቦች በአንዳንድ አካባቢዎች በ121 ብር ይሸጥ የነበረው ናፍጣ እስከ 200 ብር ደርሷል። መንግስት የናፍጣ መሸጫ ዋጋ በሊትር 121 ብር ገደማ እንዲሸጥ ውሳኔ አስተላልፎ የነበረ ቢሆንም በተለይም በሲዳማ ክልል ከሀገረ ሰላም ወይም ሐዋሳ ዙሪያ ጨምሮ እስከ ዝዋይ ድረስ የአንድ ናፍጣ ዋጋ በከፍተኛ ደረጃ አሻቅቦ እስከ 200 ብር ድረስ በህገ ወጥ መንገድ እየተሸጠ መሆኑን ካፒታል ጋዜጣ ባደረግኩት ምልከታ ለማወቅ ችያለሁኝ ሲል ዘግቧል። ይህን ተከትሎ ናፍጣ ከህጋዊ ዋጋ አንጻር በ79 ብር ልዩነት በአንዳንድ አካባቢዎች እስከ 65.29% ጭማሪ አሳይቷል። ጋዜጣው ተመለከትኩት እንዳለው በሀገረ ሰላም ከተማ 30 ሊትር ናፍጣ በ165 ብር ዋጋ ሲሸጥ ጠቅላላ ዋጋውም 4950 ብር ይደርሳል። በዝዋይ ደግሞ 35 ሊትሩ በ185 ብር ዋጋ እስከ 6475 ብር እየተሸጠ ነው። በዚሁ ዝዋይ ከተማ በህገወጥ መንገድ ደግሞ በ200 ብር ዋጋ እስከ 7000 ብር ድረስ በድብቅ እየተሸጠ ይገኛል ብለዋል። በከተማዎቹ የሚገኙ ሁሉም የነዳጅ ማደያዎች በሚባልበት ደረጃ የመኪና ናፍጣን ጨምሮ ሌሎች የነዳጅ ምርቶች የለም እየተባሉ በመሆኑ ምርቶቹን ማግኘት አስቸጋሪ ሆኗል። ጋዜጣው በዝዋይ ከዚሁ ህገወጥ ሽያጭ ጋር ከተሰማሩ ሻጮች ለመረዳት ቻልኩኝ ሲል እንደዘገበው የነዳጅ ምርቶች የጠፉበት ዋነኛው ምክንያት ምናልባት ጭማሪ ሊደረግ ይችላል በሚል ስጋት የነዳጅ ማደያዎች ምርቶችን በጀሪካን እየደበቁ በመቀጠልም ከትክክለኛው ዋጋ በላይ ከፍተኛ ጭማሪ በማድረግ ውስጥ ለውስጥ እየሸጡ በመሆናቸው ነው። የነዳጅ ማደያዎች ይህንን የሚያደርጉት በቅርቡ ይደረጋል ከተባለው የዋጋ ማሻሻያ ጋር ተደምሮ ትርፍ ለማግኘት እንደሆነ እነዚሁ ሻጮች አስረድተዋል። በሌላ በኩል የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ በሰፊው የኢኮኖሚ ማሻሻያ ማዕቀፍ ውስጥ አዲስ የግብር አወቃቀር ከታህሳስ 2018 ዓ.ም ጀምሮ ተግባራዊ እንደሚያደርግ መግለጹ ይታወቃል። የገንዘብ ሚኒስቴር ከ3 ወር ገደማ በፊት እንዳስታወቀው በነዳጅ ምርቶች ላይ የ30 በመቶ ግብርን ሙሉ በሙሉ ተግባራዊ ይደረጋል። ይህ ማሻሻያ በነዳጅ ምርቶች ላይ እስከ 15 በመቶ ተጨማሪ እሴት ታክስና 15 በመቶ ኤክሳይዝ ቀረጥን ያካተተ አጠቃላይ 30 በመቶ ግብር መጣልን የሚያካትት ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት የዚህን አዲሱን ግብር መሰብሰብ እንደሚጀምርም ጋዜጣው በዘገባው አስታውሷል። ይሄ መረጃ እስከተጠናቀረበት ጊዜ ድረስ መንግስት ከመስከረም 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ ያደረገው ተጨማሪ የዋጋ ማሻሻያ የለም። በአዲሱ አሰራር መሰረት ግን ከዚህ ሳምንት በኋላ ቀድሞ ከነበረው ታሪፍ ላይ ጭማሪ ሊደረግ እንደሚችል ይጠበቃል። በመጨረሻም ኢትዮጵያን ጨምሮ መላው ዓለምን ስላነጋገረው ወታደራዊ መፈንቅለ መንግስት ተከታዩን እናገራችሁ። እሁድ ማለዳ የቤኒን ጦር ሰራዊት አባላት ስልጣን መያዛቸውን ያስታወቁበት የመፈንቅለ መንግስት ሙከራ መክሸፉንና ፕሬዝዳንቱ በደህና ሁኔታ በፈረንሳይ ኤምባሲ ውስጥ እንደሚገኙ የሀገሪቱ መንግስት አስታውቋል። የቤኒን የሀገር ውስጥ ጉዳይ ሚኒስትር በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ቀርበው በምዕራብ አፍሪካዊቷ ሀገር ውስጥ የተሞከረው መፈንቅለ መንግስት መክሸፉን አስታውቀዋል። ቀደም ሲል በሌተናንት ኮሎኔል ፓስካል ቲጊር የሚመራ የወታደሮች ቡድን በቴሌቪዥን ባስተላለፈው መልእክት ፕሬዝዳንት ፓትሪስ ታሎንን ከስልጣን አስወግዶ የሀገሪቱን ህገ መንግስት ማገዱን አስታውቆ ነበረም። በቤኒን የሚገኘው የፈረንሳይ ኤምባሲ በማህበራዊ ሚዲያው በኩል ባሰራጨው መረጃ በዋና ከተማዋ ኮቶኖ ውስጥ ባለው የፕሬዝዳንቱ መኖሪያ ቤት አቅራቢያም ተኩሱ እንደነበር አመልክቷል። የከተማዋ ነዋሪ ሆኖ የዓይን እማኞች ነገሩኝ ሲል ቢቢሲ እንደዘገበው ደግሞ የተኩሱ ድምፅ መስማታቸውንና የተወሰኑ ለመንግስት ቴሌቪዥን ጣቢያ የሚሰሩ ጋዜጠኞች ታግተው እንደነበረ ገልጸዋል። የቤኒን ፕሬዝዳንት አማካሪ ፕሬዝዳንቱ በደህና ሁኔታ በፈረንሳይ ኤምባሲ ውስጥ እንደሚገኙ ተናግረዋል። እሁድ ማለዳ ላይ ትንሽ ቁጥር ያላቸው የወታደሮች ቡድን የሀገሪቱን መንግስትና ተቋማትን ለማናገር
በማዘናጋት የአመፅ ተግባር ፈጽመዋል ሲሉ የመፈንቅለ መንግስት ሙከራው መክሸፉን የቤኒን የሀገር ውስጥ ጉዳይ ሚኒስትር አላሳኔ ሰይዱ አስታውቀዋል። የቤኒን ጦር ኃይሎች አባላትና አመራሮቹ በዚህ ሁኔታ ውስጥ ቃለ መሐላቸውን በማክበር ለሪፐብሊኩ ታማኝ በመሆን በቁርጠኝነት ቆመዋል። የወሰዱት እርምጃ ሁኔታውን እንዲቆጣጠሩ በማስቻል የተቃጣውን የመንግስት ግልበጣ ሙከራን ለማክሸፍ አስችሏል ብለዋል ሚኒስትሩም። በመሆኑም ህዝቡ በተለመደው ሁኔታ ወደ ዕለት ተዕለት ተግባሩ እንዲመለስ መንግስት ጥሪውን ያቀርባል በማለት ሁሉም ነገር በቁጥጥር ስር መዋሉን አመልክተዋል። በዋና ከተማዋ ኮቶኖ ሰማይ ላይ ሄሊኮፕተሮች ሲበሩ ታይተዋል። በርካታ የከተማዋ መንገዶችም ተዘግተው በጎዳናዎች ላይ ከፍተኛ የወታደሮች እንቅስቃሴዎች ተስተውለዋል። የፈረንሳይና የሩሲያ ኤምባሲዎች በሀገሪቱ የሚገኙ ዜጎቻቸው ለደህንነታቸው ሲሉ ከቤታቸው እንዳይወጡ ጠይቀዋል። የአሜሪካ ኤምባሲ ደግሞ ዜጎቹ ከዋና ከተማዋ ኮቶኖ በተለይም የፕሬዝዳንቱ መኖሪያ ካለበት አካባቢ እንዲርቁ መክሯል። የመፈንቅለ መንግስት ሙከራውን የመሩት ወታደሮቹ ፕሬዝዳንቱ ሀገሪቱን እየመሩ ያሉበትን አካሄድ በመተቸት ለእርምጃቸው ምክንያት መሆኑን ጠቅሰዋል። ከመፈንቅለ መንግስት ሞካሪዎቹ ወታደሮች መካከል በቴሌቪዥን ላይ ቀርቦ እንዳስነበበውም ሰራዊቱ ለቤኒን ህዝብ ወንድማማችነት፣ ፍትህና ስራ የበላይ የሚሆኑበት እውነተኛ አዲስ ዘመን ለማምጣት በቁርጠኝነት ቃል ይገባል ሲል መልእክት አስተላልፎ ነበረ። አማጺዎቹ ወታደሮች ጠዋት ላይ መፈንቅለ መንግስት ፈጽመው የሀገሪቱን ስልጣን መቆጣጠራቸውን ባሳወቁበት ጊዜ ሌተናንት ኮሎኔል ቲግሪ ፓስካልን የወታደራዊ ሽግግር ምክር ቤት መሪ አድርገው መሰየማቸውን ገልጸው ነበር። በተጨማሪም የህገ መንግስቱን ማገዳቸውን፣ የቤኒን የአየር ክልልን ከበረራ ውጭ ማድረጋቸውንና የድንበር አካባቢዎች እንቅስቃሴዎችን ማገዳቸውን ነበር ያስታወቁት። የፈረንሳይ ቅኝ ግዛት የነበረችው ምዕራብ አፍሪካዊቷ ሀገር ቤኒን በአፍሪካም የተረጋጋ ዲሞክራሲ ካለባቸው ሀገሮች አንዷ ተደርጋ ትቆጠራለች። ቤኒን በአህጉሪቱ ዋነኛ የጥጥ አምራች ከሆኑ ሀገራት መካከል አንዷ ብትሆንም ድሃ ከሚባሉት ሀገራት መካከል ግን ናት። የመፈንቅለ መንግስት ሙከራ የተደረገባቸው የ67 ዓመቱ ፕሬዝዳንት ፓትሪስ ታሎን ሁለተኛውን የስልጣን ዘመናቸውን አጠናቀው በመጪው ሚያዝያ ላይ አስተዳደራቸውን እንደሚያስረክቡ እየተጠበቀ ነው። የጥጥ ንጉስ በሚል ቅጽል ስም የሚታወቁት ነጋዴው ፕሬዝዳንት በአውሮፓውያኑ 2016 ነበረ ለመጀመሪያ ጊዜ ስልጣን የያዙት። ለሶስተኛ ጊዜ ፕሬዝዳንት የመሆን ፍላጎት እንደሌላቸውና በምርጫ እንደማይወዳደሩም ገልጸዋል። የቤኒን የከሸፈ መፈንቅለ መንግስት ዜና የተሰማው ከሳምንት በፊት በጊኒ ቢሳው ወታደሮች ስልጣን መያዛቸውን ካሳወቁ በኋላ ነው። የተከበራችሁ ተከታታዮቻችን የመረጃ ጥንቅራችን አበቃ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።